ሰላም ጤና ይስጥልን። በመካከለኛው ምስራቅ ሰማይ ስር የታመቀው ፈንጂ ሊፈነዳ ጥቂት ሰኮንዶች ብቻ ቀርተውታል። ዓለምን ያስደነገጠው የኢራን ሚሳኤል ዝግጅትና የአሜሪካ ፔንታጎን በድንጋጤ መታወክ ዛሬ በዝርዝር የምናየው ጉዳይ ይሆናል። አሜሪካና እስራኤል የኢራንን ክንድ ሰብረናል ብለው ቢያስቡም እውነታው ግን ሌላ ሆኖ ተገኝቷል። የኢራን አብዮታዊ ዘበኛ ለሳምንታት የዘለቀውን የተኩስ አቁም ስምምነት ለሰላም ሳይሆን ሲኦልን በጠላቶች ላይ ለማዝረብ እንደተጠቀመበት ተናግሯል። እንደ ኒውዮርክ ታይምስ እና ሌሎች ታማኝ የዜና ምንጮች ዘገባ ከሆነ የኢራን ወታደራዊ አቅም አሁንም ድረስ ሳይነካ በቦታው ይገኛል ብለዋል። አሜሪካ ቀደም ሲል በወሰደችው የቦምብ ጥቃት የኢራንን የሚሳኤል ማከማቻ ዋሻዎች መግቢያ ብታወድምም ከመሬት በታች በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ የተቀበረ የባለስቲክ ሚሳኤል ማስወንጨፊያዎች ግን ምንም ሳይሆኑ ተርፈዋል። አሁን ላይ የኢራን ጦር እነዚህን ግዙፍ የጥፋት መሳሪያዎች ከመሬት ስር ቆፍሮ በማውጣት ዝግጁና የተደገኑ በማድረግ ወደ እስራኤልና አሜሪካ የጦር ሰፈሮች አነጣጥሯል። ይህ ሁኔታ የአሜሪካና የእስራኤልን ኦፕሬሽን ከሽፏል የሚል ትልቅ ጥርጣሬን ፈጥሯል። ኢራን ድብቅ ዋሻዎቿን መልሳ በማደራጀትና ተንቀሳቃሽ የሚሳኤል ማስወንጨፊያዎቿን በየጫካውና ተራራው ስር በመደበቅ አዲስ የጥቃት ስልት ቀርጻለች። ከዚህም በላይ እጅግ አሳሳቢው መረጃ የመጣው ከሞስኮና ከቴህራን ግንኙነት በስተጀርባ ነው። ፕሬዝዳንት ቭላድሚር ፑቲን ለኢራኑ መሪ ለሙጅታባ ከፍተኛ የሆነ የቴክኖሎጂና የስለላ መረጃ ድጋፍ እያደረጉ እንደሆነ ተጋልጧል። ሩሲያ አሜሪካን እጅግ ዘመናዊና በራዳር የማይታዩ ስውር ጀቶች እንዴት መከታተልና መምራት እንደሚቻል ለኢራን መረጃዎችን በማጋራት ላይ ነች። ይህ የሩሲያና የኢራን የጋራ የመከታተያ መረጃ የአሜሪካን የአየር ኃይል የበላይነት ጥያቄ ውስጥ ጥሎታል። ፕሬዝዳንት ዶናልድ ትራምፕ በድንገት የጥቃት እርምጃውን ለማቆም የወሰኑት በባህረ ሰላጤው ሀገራት ልመና ሳይሆን በፔንታጎን ወታደራዊ መሪዎች በደረሰባቸው አስደንጋጭ ማስጠንቀቂያ ምክንያት እንደሆነ እየተነገረ ነው። አዛዦቹ ለትራምፕ የነገሯቸው ግልጽ ነበር። የኢራን የአየር መከላከያ አሁን ላይ የእኛን ጀቶች መጥለፍ የሚችልበት ደረጃ ላይ ደርሷል። ወደዚያ መሄድ የአብራሪዎቻችንን ሕይወት ለሞት አሳልፎ መስጠት ነው የሚል ነበር። መረጃዎች እንደሚጠቁሙት ባለፉት ጥቂት ቀናት ውስጥ አስደንጋጭ ክስተቶች ተመዝግበዋል። አንድ የአሜሪካ ኤፍ-15ኢ የጦር ጀት በኢራን ወታደራዊ ኃይሎች መመታቱና መውደቁ እንዲሁም በዓለማችን እጅግ ውድና ዘመናዊ የተባለው ኤፍ-35 ጀት በኢራን የምድር መከላከያ ጥቃት ኢላማ መሆኑ ፔንታጎንን ክፉኛ አስደንግጧል። የአሜሪካ አብራሪዎች የኢራን ራዳሮች የነሱ የጥቃት ስልት እያጤኑባቸው መሆኑን ሲረዱም ውጊያውን ለመቀጠል ፈቃደኛ አለመሆናቸውን የሚጠቁሙ ሪፖርቶች ወጥተዋል። ኢራን የአሜሪካን የጦር አውሮፕላኖች የበረራ መስመርና የራዳር ሚስጥር በሩሲያ እርዳታ ሰብረዋለች። ይህ ደግሞ አሜሪካ በመካከለኛው ምስራቅ የነበራትን ወታደራዊ የበላይነት ሙሉ በሙሉ አደጋ ላይ ጥሎታል። አሁን ላይ የኢራን ራዳሮች የአሜሪካን ጀቶች ከአየር ማረፊያ ከመነሳታቸው በፊት እንቅስቃሴያቸውን መከታተል መጀመራቸው ተሰምቷል። ብዙ የፖለቲካ ተንታኞች እንደሚሉት ከሆነ ትራምፕ የሰጡት የተኩስ አቁም እድል ለኢራን ትልቅ ስጦታ ሆኖላታል። ኢራን ይህንን ጊዜ ተጠቅማ የተጎዱ የራዳር ጣቢያዎቿን ትጠግናለች፣ የተበታተኑ የሚሳኤል ክፍሎችን ሰብስባለች እና ወታደራዊ ዝግጅቷን ከመቼውም ጊዜ በላይ አጠናክራለች እንደማለት ነው። አሜሪካ ከፍተኛ ጫና በሚል የጀመረችው ፖሊሲ አሁን ላይ ወደ ከፍተኛ አደጋ ተቀይሯል። ኢራን አሁን ላይ ያለችበት ቁመና አሜሪካና እስራኤልን በአንድ ጊዜ መቅሰፍት ሊያዘንብባቸው የሚችል ደረጃ ላይ ደርሳለች ተብሏል። የተኩስ አቁም ስምምነቱ ሲያበቃ ኢራን ያዘጋጀችው የሚሳኤል ዝናብ ቀጠናውን ወደ አመድነት ሊቀይረው ይችላል የሚል ስጋት ነግሷል። ውድ ተመልካዮቻችን ዛሬ የሰማነው መረጃ የሚያሳየው ዓለም ወደ አዲስና አስፈሪ ምዕራፍ መሸጋገሯ ነው። አሜሪካ በኢራን ላይ የነበራት የበላይነት አብቅቶለት የሆነ ሩሲያና ኢራን የገቡት ወታደራዊ ጥምረት የመካከለኛው ምስራቅን ካርታ ይቀይረው ይሆን? በጉዳዩ ላይ ያላችሁን ሀሳብ ኮሜንት ላይ አስፍሩልን። ለተጨማሪ ሰበር መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችን ቆዩም። በሌላ ዜና መላውን ዓለም ሊያናውጥ የሚችል በተለይም ደግሞ በዋሽንግተንና በቴህራን መካከል ያለውን ግንኙነት ወደ አዲስ ምዕራፍ የሚወስድ የኒኩሌር ሴራ መጋለጡ ተነግሯል። የሳውዲው ታዋቂ የዜና አውታር አል-ሀዳት ይፋ እንዳደረገው ከሆነ ኢራን ያከማቸችውን እጅግ ከፍተኛ መጠን ያለውና የጠነከረ ዩራኒየም ክምችት ለአሜሪካ አሳልፋ ከመስጠት ይልቅ ለቭላድሚር ፑቲን ለመስጠት ወስናለች ተብሏል። ይህ መረጃ እንደ ሰደድ እሳት በመሰራጨት ላይ ሲሆን ፕሬዝዳንት ዶናልድ ትራምፕ እና የአሜሪካ ከፍተኛ ባለስልጣናት በዜናው ክፉኛ መደንገጣቸው እየተዘገበ ይገኛል። እንደ ዘገባው ከሆነ የአስገራሚ ሀሳብ የቀረበው ኢራን በፓኪስታን እማኞች በኩል ለዋሽንግተን በላከችው አዲስ የሰላም ጥያቄ ላይ ተካቶ ነው። ቴህራን የኒኩሌር ፕሮግራሜን ለረጅም ጊዜ አግዳለሁ የሚል ቃል የገባች ቢሆንም
ይህ ስምምነት ግን የኒኩሌር መሰረተ ልማቷን ሙሉ በሙሉ እንደማታፈርስ በግልጽ ያሳያል። ይልቁንም አሜሪካን ክፉኛ የሚያስቆጣው ጉዳይ ያከማቻቸውን የኒኩሌር ግብዓት ዩራኒየም ለሞስኮ አሳልፋ ለመስጠት ማቀዷ ነው። ይህ እርምጃ ራሽያ እና ኢራን በምዕራባውያን ላይ ያላቸውን ወታደራዊና ስልታዊ ጥምረት ወደማይታመን ከፍታ ያሳድገዋል ተብሎ ተፈርቷል። ይህ ዜና የመጣው በዶናልድ ትራምፕ አሰራርና በኢራን መካከል ያለው ፍጥጫ በከረበት ወቅት ነው። ዶናልድ ትራምፕ ኢራን የኒኩሌር ባለቤት እንድትሆን በፍጹም አንፈቅድም በማለት ደጋግመው ሲናገሩ የቆዩ ቢሆንም አሁን ግን ኢራን ፊቷን ወደ ፑቲን ማዞሯ ለትራምፕ ትልቅ የፖለቲካ ራስ ምታት ሆኖባቸዋል። አሜሪካ ይህንን የኢራንና የራሽያን የኒኩሌር ጋብቻ እንደ ትልቅ ብሔራዊ ደህንነት ስጋት ነው የምትመለከተው። በተለይም ከቅርብ ጊዜ ወዲህ በእስራኤል በአሜሪካና በኢራን መካከል ያለው ቀጥተኛ ግጭት በጨመረበት በዚህ ወቅት ቴህራን እንዲህ ያለውን ደፋር እርምጃ መውሰዷ በመካከለኛው ምስራቅ አዲስ ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። የፖለቲካ ተንታኞች እንደሚሉት ከሆነ ኢራን ዩራኒየሟን ለራሽያ ለመስጠት የፈለገችው ሁለት ዋና ዋና ምክንያቶች አሏት። አንደኛው በአሜሪካ ላይ ያላትን ተሰሚነት ለመቀነስና ራሽያን እንደ ዋስትና ለመጠቀም ሲሆን፣ ሁለተኛው ደግሞ የኒኩሌር ፕሮግራሟ ሙሉ በሙሉ ሳይፈርስ በበረዶ ሁኔታ ውስጥ ቆይቶ ነገ ሁኔታዎች ሲመቻቹላት እንደገና ለመጀመር እንዲረዳት ነው። ይህ ደግሞ እስራኤልን እጅግ የሚያበሳጭና ለወታደራዊ እርምጃ የሚገፋፋ ጉዳይ ይሆናል ብለዋል። ራሽያ ይህንን ዩራኒየም ከተረከበች በዩክሬን ጦርነት ምክንያት ከምዕራባውያን ጋር የተጋጨችው ሞስኮ ይህንን የኒኩሌር ክምችት እንደ ትልቅ የዲፕሎማሲ መደራደሪያ ልትጠቀምበት ትችላለች። አሁን ጥያቄው ያለው ዋሽንግተን ለዚህ የኢራን አዲስ የሰላም ጥያቄ ምን ምላሽ ትሰጣለች የሚለው ላይ ነው። ዶናልድ ትራምፕ ይህንን የፑቲንና የቴህራንን ጥምረት እንዴት ሊያፈርሱት ይችላሉ? ወይንስ ዓለም አዲስ የኒኩሌር ፍጥጫ ውስጥ ልትገባ ይሆን? ጤና ይስጥልን። ሰላም ጤና ይስጥልን። በመካከለኛው ምስራቅ ሰማይ ስር የታመቀው ፈንጂ ሊፈነዳ ጥቂት ሰኮንዶች ብቻ ቀርተውታል። ዓለምን ያስደነገጠው የኢራን ሚሳኤል ዝግጅትና የአሜሪካ ፔንታጎን በድንጋጤ መታወክ ዛሬ በዝርዝር የምናየው ጉዳይ ይሆናል። አሜሪካና እስራኤል የኢራንን ክንድ ሰብረናል ብለው ቢያስቡም እውነታው ግን ሌላ ሆኖ ተገኝቷል። የኢራን አብዮታዊ ዘበኛ ለሳምንታት የዘለቀውን የተኩስ አቁም ስምምነት ለሰላም ሳይሆን ሲኦልን በጠላቶች ላይ ለማዝረብ እንደተጠቀመበት ተናግሯል። እንደ ኒውዮርክ ታይምስ እና ሌሎች ታማኝ የዜና ምንጮች ዘገባ ከሆነ የኢራን ወታደራዊ አቅም አሁንም ድረስ ሳይነካ በቦታው ይገኛል ብለዋል። አሜሪካ ቀደም ሲል በወሰደችው የቦምብ ጥቃት የኢራንን የሚሳኤል ማከማቻ ዋሻዎች መግቢያ ብታወድምም ከመሬት በታች በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ የተቀበረ የባለስቲክ ሚሳኤል ማስወንጨፊያዎች ግን ምንም ሳይሆኑ ተርፈዋል። አሁን ላይ የኢራን ጦር እነዚህን ግዙፍ የጥፋት መሳሪያዎች ከመሬት ስር ቆፍሮ በማውጣት ዝግጁና የተደገኑ በማድረግ ወደ እስራኤልና አሜሪካ የጦር ሰፈሮች አነጣጥሯል። ይህ ሁኔታ የአሜሪካና የእስራኤልን ኦፕሬሽን ከሽፏል የሚል ትልቅ ጥርጣሬን ፈጥሯል። ኢራን ድብቅ ዋሻዎቿን መልሳ በማደራጀትና ተንቀሳቃሽ የሚሳኤል ማስወንጨፊያዎቿን በየጫካውና ተራራው ስር በመደበቅ አዲስ የጥቃት ስልት ቀርጻለች። ከዚህም በላይ እጅግ አሳሳቢው መረጃ የመጣው ከሞስኮና ከቴህራን ግንኙነት በስተጀርባ ነው። ፕሬዝዳንት ቭላድሚር ፑቲን ለኢራኑ መሪ ለሙጅታባ ከፍተኛ የሆነ የቴክኖሎጂና የስለላ መረጃ ድጋፍ እያደረጉ እንደሆነ ተጋልጧል። ሩሲያ አሜሪካን እጅግ ዘመናዊና በራዳር የማይታዩ ስውር ጀቶች እንዴት መከታተልና መምራት እንደሚቻል ለኢራን መረጃዎችን በማጋራት ላይ ነች። ይህ የሩሲያና የኢራን የጋራ የመከታተያ መረጃ የአሜሪካን የአየር ኃይል የበላይነት ጥያቄ ውስጥ ጥሎታል። ፕሬዝዳንት ዶናልድ ትራምፕ በድንገት የጥቃት እርምጃውን ለማቆም የወሰኑት በባህረ ሰላጤው ሀገራት ልመና ሳይሆን በፔንታጎን ወታደራዊ መሪዎች በደረሰባቸው አስደንጋጭ ማስጠንቀቂያ ምክንያት እንደሆነ እየተነገረ ነው። አዛዦቹ ለትራምፕ የነገሯቸው ግልጽ ነበር። የኢራን የአየር መከላከያ አሁን ላይ የእኛን ጀቶች መጥለፍ የሚችልበት ደረጃ ላይ ደርሷል። ወደዚያ መሄድ የአብራሪዎቻችንን ሕይወት ለሞት አሳልፎ መስጠት ነው የሚል ነበር።